ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። እነሆ ባምቢስ ተገኝተናል። ባምቢስ ተነስተን ከባምቢስ ወደ ካዛንቺስ እንሄዳለን። ጠባብ መንገድ ነበረች። ኮሪደር ልማት ተጠናቋል። ለፊት የምታዩት እንግዲህ ቀላል ባቡር አገልግሎት የሚሰጠው ነው። ከአያት ነው የሚነሳው። አያት አደባባዩ ሳይሆን ከመሪ ተነስቶ ወደ ጦር ኃይሎች የሚሄደው ነው። መሪ እንግዲህ አያት ልደሱ ትንሽ ሲቀራችሁ የሚገኝ ሰፈር ነው። ምናልባት መሪ የሚለውን ስም ላታውቁት ትችላላችሁ። አያት የሚለውን ስም በነገራችን ላይ አያት ሪል ስቴት መጀመሪያ አካባቢ ላይ አሁን አያት እየተባለ የሚጠራው አካባቢ ላይ ስለጀመረ በግለሰቡ ስም አሁንም አያት አካባቢ ነው የሚባለው። አደባባዩ አሁንም አያት ነው የሚባለው። በነገራችን ላይ ግን አደባባዩ ደራርቱ ቱሉ አደባባይ ተብሎ ተሰይሟል። ግን ሰው አሁን ደራርቱ ቱሉ ሳይሆን የሚለው አያት አደባባይ ነው የሚለው። በአዲስ አበባ ከተማ ውስጥ በጣም በርካታ ቦታዎች በግለሰቦች ስም የሚጠሩ አሉ። ለምሳሌ አበቤ ሱቅ ታስታውሳላችሁ፣ ዳይት ፋርማሲ፣ ወሰን ግሮሰሪ ግለሰቦች ባቋቋማቸው ድርጅት በጣም ገነው አሁን ሌላ ስም ቢሰጣቸው እንኳን የቀድሞ ስሙን የሚያካክስ ወይንም የሚሽር አይመስለኝም። ባምቢስ ፊት ለፊት አይተናል። እንግዲህ ወደ ላይ ወደ ካዛንቺስ ስንሄድ የምናየው ነው የሚሆነው። ተከተሉን። ከዛ በፊት ግን እንግዲህ ብዙዎቻችሁ ሱፐር ቻት ለምን አትጀምርም ብላችሁ ነበረና ኦን ማድረግ ነው በጣም ቀላል ነው። እኔ ግን ዝም ብዬ ኦን አላረኩት ነበር። ልክ ባደረኩኝ ማግስት ብዙዎች ፍቅራቸውን አሳይተውኛል። በጣም አመሰግናለሁ ለማለት ያህል ነው። በዩዘር ኔም አትፍረድ 7226 የተባለ ሰው ዳን ተስፋዬ የ17 ቀበሌ 6 ኪሎ አካባቢ ያግ 9782 ሚካኤል ታምራት ደርሰህ አሰግድ የኛ ኢትዮጵያ እጅ ነስቻለሁ። ለምን አንተስ እግረ መንገድህን ጎራ እያልክ ቡና እንድጠጣ ብለው ሱፐር ስቲከር ቻት ስቲከር የገዙ ናቸው። አክብሮታለኝ አመሰግናለሁ። እስቲ እንግዲህ ዛሬ ከባምቢስ ወደ ካዛንቺስ የሚወስደው መንገድ ነው። በግራ በኩል ያሉት ቆይተዋል። የሚያማምሩ ባለ 4 ኮከብ ባለ 5 ኮከብ ሆቴሎችም አሉ። በቀኝ በኩል የነበሩት ፈርሰው አሁን ገና ግንባታ እየተካሄደባቸው ናቸው። የተወሰነ ለፓርክ መሰለኝ ፊት ለፊት የምታዩት ለፓርኪንግ ክፍት የተተወ ቦታ ነው። ከዛ ባሻገር ጋር ያለው ሪል ስቴት አለ። ስሙንም እስኪ እዛው ስንደርስ እናየዋለን። እንግዲህ የመስመር ድሮ ትዝ ይላችሁ ከሆነ ቀጭን ነበረች፣ ዋን ወይ ነበረች። እቺ መኪናዋ የምትመጣባትን ያህል ብቻ ነበረች። በጣም ጠባብ ነበረች። ግራና ቀኝ በተለይ በግራ በኩል ደግሞ እነ የኃይል እየታደሰ ፋልኮን ነው የጭፈራ ቤቶች ነበሩ ድሮ፣ ትንንሽ ቤቶች፣ ግንብ ቤቶች። በዚህ በግራ በኩልም አሁን በምንሄድበት እነኚህ ሆቴሎች ትልቅ ቤቶች ከመሰራታቸው በፊት እንደዛ ነበር። እነ ፋልከን የተባሉ ነበሩ፣ ጭፈራ ቤቶች ነበሩበት። አነስ ያሉ ግንብ ቤቶች ነበሩ። እነሱ ተነስተው ትልቅ ፕሮጀክት ተይዟል። እነኚህ በግራ በኩል ደግሞ ይህን የመሳሰሉ አብዛኞቹ ሆቴሎች ናቸው ካዛንቺስ። ከዚህ ጀርባም ያሉ ትልቅ ሆቴሎች አሉ። እስቲ እንግዲህ እንዴት ታዩታላችሁ? ልወዞዞ በግሬ ላይ ናችሁ። ወኬንድ ቶክ መስመሩ እንደምታዩት ነው። የብስክሌት መንገዱም በነገራችን ላይ የተጠናቀቀ መንገድ ነው። ምናልባት ዛፎች የተተከሉ ዛፎች ጸድቀው በደንብ መንሰራፋት ብቻ ነው የሚቀራቸው። ሌላ የገረመኝ እዚህ ጋር ማሳያችሁ አያችሁት? መኪና አይቆም። ግራውንድ ውስጥ መኪና ማቆም ያለ እንዲህ አይነት ህግ ቢኖር ነው ሁሉም ቦታ የሚሰራ። መኪና አሁን እዚህ ጋር እግረኛ መንገድ ላይ መኪና አይቆም ማለት ነው። ወደ ላይም ይኖራል። ለዚህ ግራውንድ ውስጥ በቃ ህንጻ ሲሰራ የመጀመሪያው ፍሎር ግራውንዱ ማለት ነው። ከመጀመሪያው ፍሎር በፊት ግራውንድ ላይ ለመኪና ማቆሚያ ቢዘጋጅ መንገድ ላይ ማታዩ ማያችሁ። መንገድ ላይ ሆነ እዚህ መንገድ ላይ ማቆም አይቻልም። በነገራችን ላይ ልክ እንደ ሃይዌይ ነው ይሄ መንገድ ላይ ለአፍታ በሆነ በችግር ምክንያት ካላቆማችሁ በስተቀር አቆማችሁ ወርዳችሁ ሌላ ቦታ መግባት አትችሉም። ለዛም ነው እንደምታዩት ጽድት ያለ ነው። እግረኛም ያው ዘና ብለን ነው የምንሄደው። እንደምታዩት ረፋድ ላይ ነው። ያው በዛ በኩል እንግዲህ ግንባታ ተጧጡፋል። ከ5 እና ከ6 ዓመት በኋላ ደግሞ ምን ሊመስል እንደሚችል ከወዲሁ ስትገምቱት ኮምፕሊትሊ ይሄ መስመር ይቀየራል።
አሁን ዘንባባዎቹ እየለመዱ ነው። ከፍ ሲሉ ቅርንጫፋቸው ሲበዛ እነዚህ ወይራዎች አሉ፣ ዘንባባዎች አሉ። በጣም ነው የሚያምረው። ሌላው ደግሞ ይሄ በቆርቆሮ ግንባታ እስኪካሄድ ድረስ የሚታጠረው ቆርቆሮ ዝም ብሎ ልሙጥ አይደለም፣ አርት አለው። እዛ ጋር የሚሳሉ ስዕሎች አሉ እና በባለሙያ የተሰሩ ናቸው። ስዕሎቹ ራሱ ሁሌም እንደዚህ ቢሆን ይሻላል። አንዳንድ ቦታ ላይ እንደዚህ ቢሆን መልካም ነው። ይሄም እንደምታዩት በግራ በኩል አያችሁት፣ ግራውንዱ ለመኪና ማቆሚያ ነው። በቃ ይሄ ስለዚህ እዚህ ጋር የሚቆም መኪና የለም ማለት ነው። ቆይ እስኪ ላሳያችሁ። ይኸውት ግራውንድ፣ እዚህ ህንፃ ላይ የሚመጣ አሽከርካሪ ቀጥታ በዚህ ገብቶ ግራውንድ አቆመው ጉዳዩን ጨርሶ ይወጣል ማለት ነው። አንደኛ ከስጋት ነፃ ነው። እሱም ምንም የሚያስጨንቀው የሚያሰጋው ነገር አይኖርም ማለት ነው። ሌን ባይክ እንግዲህ ባይክ ሌን የሚለውን ኮሜንታችሁ ላይ ያዩ ነበረ። ትክክል ነውም ያሉ አሉ፣ አይ ስህተት ነውም ያሉ አሉ። ሀሳቡን እንወስዳለን። ወደ ካዛንቺስ እየወጣን ነው። ከባምቢስ ካዛንቺስ በዋናው መንገድ አይደለም፣ በዛኛው በኡራኤል መንገድ አይደለም። እኔ የምታያችሁ እንግዲህ ብዙዎቹ ሆቴሎች ናቸው። ወደ ውስጥ አያችሁት፣ ከጀርባቸው ትልቅ ሆቴሎች አሉ። ባለ 4 ባለ 5 ኮከብ ሆቴሎች ናቸው። እንግዲህ አብዛኛው የከተማ ስብሰባ ውይይት የሚካሄድባቸው ቦታዎች፣ ትልልቅ ስብሰባዎች እዚህ አካባቢ ያሉ ሆቴሎች ነው። ቦሌ አካባቢም አሉ። እዚህ አካባቢ ያሉ ትልቅ ሆቴሎች እንግዲህ የተለያዩ ወርክሾፖች፣ ስልጠናዎች ሲካሄዱ በትልልቅ ሆቴል ነው የሚካሄደው እና እንደዚህ አካባቢ ቦታዎች ናቸው። አለበለዚያ ደግሞ አዳማ ነው። መንገዱን እያያችሁልኝ ነው። በቀኝ በኩል እንዳልኳችሁ ገና ያልተጠናቀቁ ግንባታዎች አሉ፣ የተጀመሩ አሉ፣ እየተገባደደ ያለ አለ። ያያችሁት በባይክ ብስክሌት ከሰል ነው የጫነው። ከሰሉ እንግዲህ ባላንስ ስለማያደርገው እየገፋ ነው የሚሄደው። የመጣንበትን ስናይ አያችሁ፣ ወደ ታች ስናይ እንዲህ ነው የሚመስለው። ከሰሎች አያቸው። ከሰል 3 ከሰል ጭኗል። አንዷ ከሰል አሁንማ ትወዷለች። አንዷ ቁንጣዋ እያነሰች 150 ነበረች። አሁን 150 አይደለም 200 ምናምን ነው አሉ። ስጦታ ዕቃ የሚሸጥበት ነው። ይሄ ካልቸራል የሆኑ ነገሮች ነው። ልወዝወዞ በእግሬ ላይ ናችሁ። ልወዝወዞ በእግሬ ሸገር ነው ሀገሬ። በቃ ይሄ ተጠናቋል። የሚቀረው ነገር የለም። ያው በሂደት የተተከሉት ችግኞች ይለመልማሉ ማለት ነው። በርቀት የምታችሁ ኢሲኤ በዚህ መግቢያ ያለው ኢሲኤ በዚህ ውስጥ እንደዚህ መግቢያ ያለው በቀኝ በኩል ጫፍ ላይ የምታያቸው ቤት አለች። የቆየች ቤት ናት። ወደ 4 ወለል ነበረች። 4 ወለል አያችሁት። ኢሊሌ ግራንድ ሪል ስቴት ነው የያዘው። ይሄ ፊት ለፊት የምታዩትን እያለቀ ነው። ኢሊሌ ሆቴል የሚባልም አለ። እንግዲህ እሱን አይሆን አናውቅም። በቀኝ በኩል ላይ ያለች ቤት አያችኋት። አንድ 4 ወለል የምትሆን እየፈረሰች ነው። እንግዲህ ምክንያቱም እንደሆነ አይታወቅም። እስከ በዛ ተሻግረን እናያታለን። እዚህ ጋር ደግሞ ፋውንቴን እንግዲህ ይሄ ነገር ግን በየቦታው የበዛ ይመስለኛል። በእርግጥ ውሃው ሰርኩሌት ያደርጋል።
አዲስ አበባ አሁን በጣም ከመስፋቷ የተነሳ ወደ 1000 ኪዩቢክ ሊትር ውሃ ነው የሚያስፈልጋት። ግን እየተመረተ ያለው ዋና ፍሳሽ በአንድ ወቅት መረጃ ሲያቀርብ ወደ 700 ኪዩቢክ ሊትር ውሃ ነው እየተመረተ ያለው። ግን ወደ 1000 ይጠይቃል። 1 ሚሊዮን ማለት ነው። ሺህ ያልኩት በስተት ነው፣ ስሊፕ ኦፍ ታንግ ነው። 1 ሚሊዮን ነው የሚጠይቀው። ግን እየተመረተ ያለው ዝቅተኛ ነው እና ሰርኩሌት ነው የሚያደርገው። ግን ሰርኩሌት ቢያደርግም ፓወር የሚጠይቅ ይመስለኛል። በዛ ትንሽ ከተማው ላይ ብዙ ፋውንቴኖች በዙ። በየአደባባዩ ላይ ፋውንቴን አለ። እሱ ቀነስ ቢል ምን ይመስላችኋል? ሌግጀሪ ኢንተርናሽናል ሌግጀሪ ሆቴል ነው እዛ ግራ በኩል እዛ የምታዩት። እኛ እስኪ በዚህ እንሻገርና እቺ ቤት አያችኋት? እያፈረሷት ነው። ባለ 4 ወለል ነበረች፣ የቆየች ነች። እንግዲህ ካሳ ተከፍሎት ዲዛይኗ አሁን ካለው ጋር አይመጥንም ተብሎ ይሆን አይታወቅም። ይኸው እዚህ ጋር እየጠበቀ ነው ሰው በዛ እንዳይራመድ። እያፈረሷት ነው። እንግዲህ በኤክስካቫተር ይመጣ ኩባ እንዲያፈርሳት ነበር ይመስለኛል። የዲዛይን ጉዳይ መሰለኝ። እንግዲህ እዚህ ጋር ያሉት እንደምታዩቸው ናቸው። ስታንዳርዱን ይሁትና እሷ ባለ 4 ወለል ነች፣ የቆየች ነች። እንግዲህ ስታንዳርድ ይኖር ይሆናል ምናልባት። እዚህ ጋር እንግዲህ ደግሞ ታስታውስ ከሆነ አነስተኛ ቤቶች ነበሩ። ከዛ አነስተኛ ቤቶች ብቻ ሳይሆን ካፌዎች በላይ በኩል ቆይ ስንዞር ካፌዎች ነበሩ። ስማቸው ጠፋ እንጂ አትክልት ቤቶች ነበሩ። እነሱ ቦታ ነው ይሄ። እነሱ ፈርሰው ይሁት ግሪን ሆኗል። በቃ ኦልሬዲ አልቋል። ሰው ግን መግባት ለሰው ግን አይፈቀድ ይመስለኛል እንጂ መግባትም ይቻላል። መስመር አለው ይሁት ለሰው ልጅ የሚገባበት ቦታም አለው። ይሄ ማለት እንግዲህ ወደ 22 ታክሲ የሚያዝበት የለም። ወደ 22 ወደ ቦሌ ታክሲ የምትይዙበት በጀርባ በኩል ነው። እኔ እስኪ በዛ ዞራለሁ። እዛ ጋር የነበሩ ካፌዎች ነበሩ። እነሱ ፈርሰው ነው ይሄ ግሪን የሆነው። አነስተኛ ቤቶች ነበሩ። አነስ ያሉ ማለት ትልቅ ህንፃዎች አይደሉም ለማለት ነው። አነስተኛ ቤት ስል ግራውንድ ላይ ያሉ ናቸው። ፎቅ የሌላቸው የነበሩ ናቸው። የሰው መራመጃም አለ። በዚህ ሰው ይራመዳል። መቀመጫም አለ። ውስጥ ገብቶ መዝናናት ይቻላል። ግን አልተመረቀም ይመስለኛል። ገና በሂደት ላይ ስላለ ሰው ውስጥ የለም፣ አልገባም። ናቸው እዚህ ጋር ደስ የሚል ጠረን አለው። በነገራችን ላይ ይሄ አረንጓዴ እጽዋቶች ከነሱ የሚወጣል የሆነ ደስ የሚል ሽታል። እንትንም አለ። ምንድነው ይሄ? በሶ ብላ ታውቃላችሁ? አንዳንድ ቦታ ዘቃቅቤ ይሉታል። በሶ ብላ ይኸው እዚህ ጋር ይታያችኋል። እና የሱ ስታልፉ ሽታው ደስ ይላል። ቤት ውስጥ ያላችሁ ግቢ ውስጥ ያላችሁ ታውቁታላችሁ ሽታው እንዴት እንደሚሆን። እና ስታልፉ ራሱ ይሸታል። በሶ ብላ ወይም ደግሞ ዘቃቅቤ ይሉታል አንዳንድ ቦታ። ይሄ እሱ ነው። እና በጣም ደስ የሚል ሽታ አለው ስታልፉ። እንግዲህ አስቡት፣ ገና የተተከለ ነው፣ እየለመደ ያለ ነው። እንግዲህ በደንብ ሲያበቅል እዚህ አካባቢ መቀመጥ ይመረጣል ማለት ነው። ይሄ እንግዲህ ደግሞ የምታዩት ከታች ከባምቢስ ወደ ላይ የመጣሁበትን እስኪ ወደ ታችስ ምን ይመስላል በዛኛው ተሻግረን ብናየው ምን ይመስላል የሚለውን ለማሳየት ነው። በክራር ታጅቦ እንግዲህ በግራ በኩል የመጣንበት በግራ በኩል ምን ይመስላል የሚለውን ተከትላችሁ እንድታዩት እየጋበዝኩኝ እኔ ከወዲሁ እሰናበታለሁ። ሰላምና ጤና እንደ ሁሌው ከሁላችን ጋር እንዲሆን እየተመኘው በዚሁ እሰናበታለሁ። ጤና ይስጥልኝ።